ማንኛውም ሴቶችዬ ትዳርሽ ላይ ወይም ፍቅርሽ ላይ ሆነ ጥያቄ እያለብሽ በውስጥሽ ይዘሽ ነገሮችን አለባብሰሽ የምታልፊ ከሆነ እመኚኝ የእድሜ ልክሽን ዋጋ ትከፍያለሽ። ምክንያቱም ፍቅር ሲጀመር መጀመሪያውኑ ሲመሰረት ጀምሮ እየተጠረገ መንገድ የጸዳ ልባችን እየጸዳ ካልሆነ ከባድ ነው የሚሆነው። ለመናገር ሳነብ ማለት ግን የትላንትናው ኮሜንት ብዙ ነው ሀይሚ ላይ የሚፈርድ ነው ማለት ብዙዎቹ በቃ ብሩኬ ሀይሚን ተዋት፣ በቃ አትሆንህም፣ ብሩኬ በቃ ተዋት፣ ይበቃሃል፣ በቃ ከዚህ በላይ አትጉዳ፣ አንተ ብቻ ደህና ሁን፣ በቃ ብሩኬ በቃ ከዚህ በኋላ ተዋት፣ በቃ የራስን ህይወት ኑር የምትሉ ኮሜንታተሮች ለእናንተ ነው ዛሬ እንኳን የመጣሁት። እንደዚህ አይነት እና መሰል ኮሜንታተሮች እንዲሁም መሰል ወሬዎች ለምታወሩ ሰዎች አንዳንድ ነገር ልነግራችሁ ነው ማለት መቼም ሀይሚ ስራ ፈታ አይደለችም። ለእናንተ ወጥታ እንደዚህ አይነት ትርከምከም ነገር አትናገረም። እኛው ስራ እንደፈታን እንንገራችሁ እንጂ እንንገራችሁ፣ እኛው ስራ እንደፈታን ማለት ነው። አይ ነው አውቃለሁ። ብሩኬ ይህንን ነገር ማለት አሁን የምናገረውን ነገር በማወቅም ባለማወቅም እንዲሁም ደግሞ ድራማ ነው ተብሎ ድራማውን ለማስረዘም ሊሆን ይችላል የሚሰራው ማለት ነው እና ግን እስኪ ከቪዲዮ አንድ ሁለት ልበላችሁ ከመጀመሪያው ጀምሮ ማለት ነው። 3 ወር ልሆን እንግዲህ ከ3 ወር ጀምሮ አንዳንድ ነገር ልበላችሁ እስኪ እህቶች፣ በተለይ ሴት እህቶች እንዲሁም ስደት ያላችሁ እንዲሁም ኢትዮጵያም ያላችሁ እንዲሁም አሁን ትዳር ላይ ያላችሁ ሊሆን ይችላል፣ ትዳር ፈታችሁም ሊሆን ይችላል፣ እንዲሁም ደግሞ ትዳር ፈታችሁ እንደገና ሌላ ህይወት ጀምራችሁ ሊሆን ይችላል። ግን አንድ ነገር ልንገራችሁ፣ ይሄ ነገር ከሀይሚና ከብሩክ ላይ ይገናኝ ይችላል። እነሱ ኦሬዲ ድራማ ነው፣ በደንብ ይታወቃል። 3 ወር ሙሉ አንድ አይነት ነገር ነው እና ግን እስኪ በእንደዚህ አይነት ህይወት ላይ ያለፋችሁ ሰዎች ብቻ አለን በሉኝ። የደረሰባችሁ የቆሰላችሁ በቃ የሆነ አሁን በማወራው ነገር ላይ ያለፋችሁ ብቻ አለን በሉ። እኔ በበኩሌ የራሴ የሆነ ያየሁበት ከህይወት ያለፍኩበት ነገር አለ በእንደዚህ አይነት ህይወት ዙሪያ ማለት ነው። አንድ ሴት በተለይ ወጣትነት ዘመን ላይ ወጣትን ስንሆን በተለይ ወደ 20ዎቹ አቅራቢያ 20 ሳንገባ ግን 20ዎቹ አቅራቢያ ላይ እያለን የምንወስናቸው ውሳኔ የእድሜ ልክ ጸጸት ወይም ደግሞ የእድሜ ልክ ህይወታችን እንዲመሰቃቀል ወይም ደግሞ እድሜ ልካችንን ዋጋ እንድንከፍል ያደረጉን ስንት ነገሮች አሉ። ገባችሁ? በተለይ በእንደዚህ በፍቅር ህይወት ዙሪያ ገባችሁ? አንዳንድ ጊዜ እኛ ወጣት ስንሆን ፍቅርን ብቻ በቃ ስለምንዋደድ ስለምንፋቀር የሆነ ሰውን ከወደድኩት ወይም ካፈቀርኩት በቃ ወይ የሱ ስራ ወይ የሱ ትምህርት ወይ ደግሞ የሱ ገንዘብ ምን ያደርግልኛል፣ ብቻ ፍቅሩ ብቻ ይውደደኝ፣ ብቻ እንዋደድ ብላችሁ ያልሆነ ህይወት ውስጥ ቤተሰቦቻችሁ ሳያውቁ ተው እየተባላችሁ ዝም ብላችሁ ገብታችሁ ከዛ ስንት ዋጋ ከፍላችኋል። ስንት ዋጋ የከፈሉ ሰዎች አሉ። መቼም የለንም አትሉኝም አላችሁ። በጣም ብዙ ሰው አለ። ይሆናል ነገ ይቀየራል ብላችሁ ከገባችሁ በኋላ ራሱ ይሆናል ነገ ይቀየራል፣ ነገ አዲስ ነገር ይኖራል፣ በምክር ይስተካከላል እያልን እድሜያችንንም ጊዜያችንንም እንክት ቅርጥፍ አድርገን የበላን ስንቶቻችንን ወይም ደግሞ እዛው ህይወት ውስጥ ወይ 2 ወይ 3 ወይ 4 ወልደን እድሜ ልካችንን መከራችንን ስናይ ለማይቀየር ሰው ብዙ ዋጋ የከፈልን ስንቶቻችን ነን። ይሄ ምንድን ነው? መጀመሪያ ላይ በምንወስናቸው ውሳኔዎች መጀመሪያ ላይ ስንወስን ይሄ ነገር ለነገ ምን ዋስትናለች፣ ይሄ ነገር ለነገ ህይወትን እንዴትን ልኖር፣ እንዴት ይኖራለሁ ወይም ደግሞ እንዴት ያኖረኛል፣ ይሄ ነገር እንዴት ነው ማለት እውነቴ አሁን የያዝኩ ጉዞ ለነገ ጥሩ ተስፋ ይኖረኛል ወይ የሚለውን ነገር ብዙዎቻችን አናስብም። መመኑኝ አናስብም። የምናስበው ምንድን ነው? ያችን የዛሬዋን ብቻ ፍቅራችንን፣ መዋደዳችንን። ወጣት ስንሆን ምንድን ነው መሰላችሁ ገደሉ ሜዳ ነው የሚመስለን። ብዙዎቻችን የነገ ነገር አያሳስበንም፣ የዛሬ ብቻ ነው። ገባችሁ? እና
አንዳንድ ሰዎች አላችሁ አሁንም ኮሜንት ላይ ብዙ 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 ነገር የምትጽፉ በቃ ሀይሚ አትሆነ ሀይሚን ተዋት ሀይሚ በቃ የምትሉ ሰዎች ግን ማለት ነው የምር እናንተ አሁን ይሄ ነገር ሳይገባችሁ ቀርቶ ነው። እነሱ ድራማ እየሰሩ ነው፣ ስራ እየሰሩ ነው። ገባችሁ? የሪል ነገር አይደለም። ሶስት ወር ሙሉ አንድ አይነት ነገር የለም ውዶቼ፣ ድራማ ነው የሚሰሩት። ግን እስኪ እነሱን እስኪ እንተዋቸውና ወደ ጎን እናስቀምጣቸውና እነሱን ዝም ብለን ቪዲዮቸውን እንላቸው፣ ላይክ እናርጋቸው፣ በጨዋ መልክ አስተያየት እንስጣቸው። ከዛ ዝም ብላችሁ ተመልከቱ፣ ቻናላቸውን ሼር አድርጉ፣ ዝም ብላችሁ ተመልከቱ። ነገ ምንም ነገር አይፈጠር፣ ሰላም ይሆናል። መቼም አይለያዩም እነሱ። ግን እንደ ሪል ህይወት አድርገን ስናስበው ግን በእንደዚህ አይነት ወንዶች በእንደዚህ አይነት ሰዎች ብዙ ዋጋ ከፍለናል አይደል? ብዙ ዋጋ ከፍለናል። ብዙ ህይወቶችን መጥፎ ውጣ ወረዶችን አሳልፈናል። ገባችሁ? በቃ የሆነ አጫሽ ቃሚ ወይም ደግሞ የሆነ ምንም አላለም ያሌለው ሰው ጋር ለጊዜው ስላስጨፈረ ለጊዜው እወድሻለሁ አፈቅርሻለሁ ስላለ ብቻ ገብተን ብዙ ዋጋ የከፈልን ሰዎች አለን። አሁን ከሀይሚና ከብሩኬ ቪዲዮ የወሰድኩት አንድ ነገር አለ። ገባችሁ? ሀይሚን የተረዳ ሰው የለም። ነገር ግን ብሩኬ ምንድን ነው እያደረገ ያለው አሁን ላይ? በቃ እኔ አይደለሁም ኃላፊነት ይህ ማለት ሴቶች ወደ እሱ ህይወት የመምጣት ወይም ደግሞ ጓደኞቹም እየገቡ ህይወታቸውን የመበጥበጥ ኃላፊነት እኔ ጋር አይደለም። ይሄ በእኔ እጅ አይደለም። እኔ ምን ላድርግ? ይሄ ምንድን ነው? ከኃላፊነት ሽሽት ነው። ሀይሚ እኮ 3 ወር ሙሉ መንገድህን ጥረግ ነው እያለች ያለችው። አንድ አይነት መልስ እኮ ነው እየሰጠችው ያለችው፣ በተደጋጋሚ አንድ አይነት መልሶ አሁን ሀይሚን ለመውቀስ ወይም ደግሞ እኔ እግዚአብሔር መጀመሪያ የምሰልፈው እኔ ነኝ ሀይሚን ለመውቀስ ያለችውን ነገር አድርጎ ብሩኬ ነገሮች ሀይሚ ቅር አልለውም የራስ ጉዳይ አልፈልግም ብትል ኧረ የመጀመሪያዋ ተሰላፊ እኔ ነኝ። ግን ምንድን ነው ሀይሚ ትላንትና ሆነ ከትላንት ወዳ በቃ ተወይም ብላ የመለሰችበት ምክንያት ምንድን ነው? ብዙ ያልተጠየቀላት ያልተመለሰላት ጥያቄዎች አሉ ውዶቼ። ለምንድን ነው የማትረዱት? እስኪ በእንደዚህ አይነት ህይወት ያሳለፋችሁ ሰዎች ምናልባት ከገባችሁ ብዬ ነው ይህንን የለፈለፍኩት። ገባችሁ? ምናልባት ያለፋችሁ ሰዎች ካላችሁ መስተካከል ያለበት ነገር ሳይስተካከል በችልተኝነት ወይም ደግሞ ነገ ይስተካከላል ወይም ደግሞ ከዛሬ ነገ ነገሮች ይስተካከላሉ ወይም ደግሞ በቃ እኔ ስለምወደውና ስለማፈቅረው ብቻ ስህተቶቹን በመደባበስና በማለባበስ እያለፍኩኝ ከዛ ጊዜ እድሜ ብዙ ነገሬ ከተቃጠለ በኋላ ሲገባኝ የሚሰማኝን ስሜት እናንተ ከገባችሁ ብዬ ነው። እና የሀይሚም ነገር ይሄ ነው። መንገዳችንን እንጥረግ፣ የወደፊት ህይወታችንን እናጽዳ፣ እየጠረግን እንሂድ፣ እየጸዳን እንሂድ። ቂም እንዳይኖር፣ መጣላት እንዳይኖር፣ መበሻሸቅ በሆዳችን መበሻሸቅ እንዳይኖር መጀመሪያ እኔ እናንተን ሰላም የሚነሱንን ነገሮች አስወግዳቸው ነው እንጂ ያለችው ሀይሚ ብሩኬን ያልፈልግህም አልወድህም አላለችም። እናንተ ግን እየገባችሁ ተዋት። ምን ብሎ ይተዋታል እንዴ? ምን ብሎ ይተዋታል? መቼም አይተዋት። አይገርማችሁ? ምክንያቱም ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ ምንም ናቸው። ምንም ማለት ነው። ሁለቱም እብድ ያለ ፎንቃ ነው ያለባቸው። ስለዚህ ይለያያሉ ብላችሁ አታስቡ። እነሱ ስራ እየሰሩ ነው ግን